ፕራንክ እየሰራችሁ ከሆነ የምር ተሳክቶላችኋል። ቢሆን ደስ ይለኝ ነበር፣ ግን ደግሞ እስካሁን አለች አልጋ ላይ ሁላ ተኝታለች። እየቀልዳችሁ አይደለም መድብል፣ ምንም ቀልድ አይደለም። አሁን ራሱ አልጋ ላይ ተኝታ ካልጋው ተጣብቃ ነው ያለችው። ስጋውን ከነፍሷ ለጌታ አውጥታችሁ ነግራት ነበር። ህይወትን ሲሆን ያደረገችበት ሴት ቤት ገብታ አልቃም ስትል ምን ሆነሃል አንተ? እኔ መድብል አንቺን አንድ ጊዜ ብቻ ማግኘት የዘላለም እርካታ ይሰጠኛል እንጂ ነገሩ በጣም አሳዛኝ ነው። ዝም ብዬ የትም ቢሆን እየተራመድኩ እገባለሁ። በቃ ደስ ይለኛል። ህይወት የአዲስ ክስተትን ያስተናግዳል። ጥሩ ነው። ምን ማድረግ ይሞክርሽ? ይኸውልሽ እንዳታሳስሽኝ፣ ቤቴን ለቅሽ ውጪ። የትም የምወድቅበት ስለሌለ ነው። አልሄድም። ከፈለክ ደግሞ አንተ እዚሁ ግዳለኝ። አንቺ ሴት ተነሽና ውጪልኝ። ለምን ችግር ትፈጥራለሽ? አልወጣም። እሺ የት ልውደቅ? የት ልሂድ? የት ብትገቢ እኔ ምን አገባኝ? ለምን ጉድጓድ አትገቢ? በረኔ ቁጭ በይ ብልሽ አታምሽ፣ ሶፋ ላይ ቁጭ አልሽ። ለሱ ሳይሆን ፖሊስ ትወጣለች። ለምን መድብልም እኮ እየመጣ ነው። እባክህ ተረጋጋ። ቆይ ግን አንቺ ምን ሰው ነው የምትይኝ? አሁን እንኳን አትይኝም ወይ? ምን ሰው ነው የምትይኝ እኮ? መድብል ይመጣል። እባክህን በቃ እሷ ሲጀመር ሆን ብላ አንተ ለማሳሳት ብላ ነው የመጣችው። በቃ መድብል ያስወጣታል። በፖሊስ ትወጣለች። እባክህን ግን ጥለን እንሄዳለን። እሺ ደግሞ ፈጣሪ ረድቶን አሁን ጎበዝ ጠበቃ አግኝተናል። እሱ ነገሮችን ያስተካክልናል። ከዚያ በኋላ ይሄንን ሀገር ለነዛ ጨካኞች ተላቸው። ልትደብቀኝ ትችላለች፣ ልትዋሸኝ ትችላለች። ስለዚህ አንቺ ምን እያደረገች እንደሆነ እየደወልሽ ታረጋግጭልኛለሽ። ፍየል ከመድረሷ ቅጠል መበጠሷ አለ ሀገሬ ሰው። እንግዲህ ወይዘሮ ማለት ከመድረሷ ቤቱ ባለቤት እኔ ነኝ ብላ ሂዳ አልጋው ላይ ጉፍ ብላለች። እንግዲህ አስተካክላ እንኳ ይቅርታዬን ተቀብሎኛል ወይ የምን ላይ ነው ያለሁት ብላ ራሷን እንኳ ሳትጠይቅ እንግዲህ በራሷ ፍላጎት በራሷ ስሜት እንዳመጣጧ እንዳገባቧ ገብታ ቁጭ ብላለች ማለት ነው። ውድ ቤተሰቦቻችን እንግዲህ በሚገርም ሁኔታ እንደምታዩት ወይዘሮ ማለት ብሩክን ያን ሁሉ መከራ ያን ሁሉ ስቃይ ካደረሰችበት በኋላ ያንን ሁሉ እርግፍ አድርጋ በመተው ዛሬ በህይወት ስለኖረ ብቻ እንግዲህ መታ እቤቱ ገብታለች ማለት ነው። ቤቱም ከመግባት በኋላ እንግዲህ ለይቅርታ ነው የመጣሁት በሚል ሰበብ ከዛ መርቦኛል፣ እንዴት አንድን የፈጣሪ ፍጡር እንዲህ በዚህ ልክ በራብ ተጎርቶ እንዴት ለአንድ እንጀራ እንዴት ትነፍጉኛላችሁ በማለት በመቅለስለስ እቤት እንኳን እንድትገባ ያልተፈቀደላት ሴትዮ ቀጥታ እንግዲህ ከቤት ገብታ ሶፋ ላይ ተቀምጣለች። ከዛም አልፎ እንግዲህ በመጨረሻም እባክሽ ከዚህ ቤት ውጭ በላሽ ጠጣሽ አይደለ ምን ትፈልጊያለሽ ከዚህ በላይ ተብላ ስትባል በመጨረሻ እንግዲህ አልወጣም፣ እንደውም ከፈለጋችሁ የምትፈልጉትን አርጉኝ ከፈለክም ግዴለኝ በማለት እንግዲህ እስከ ጥግ ድረስ ትግስቱን በመፈታተን ገብታ እገዛ አልጋው ላይ ጉፍ ብላለች ማለት ነው። ቤተሰቦቻችን እንግዲህ በሚገርም ሁኔታ ብሩክን በጣም ስሜታዊ ሆኖ ነበር አገባቡ የነበረው። እንግዲያውስ ማቶጭ ከሆነማ ዛሬ አስከሬንሽ ከዚህ ቤት ሲወጣል ሲላት ደንግጣ ነበረ። ግን በመሃል ቅድስት የገብታ ያው ገላጋይ ስለሆነች አተረፈቻት። በነገራችን ላይ ያዝብ ያረጋትና የሆነ አንዴ በካርቾ ቢያጉመጠምጣት ተወጣ ነበረ ማለት ነው። ስለምትደነግጥ መጀመሪያ ራስ ደንግጣ ነበረ። ግን አንዳንዴ ገላጋይ መሃል ሲገባ አንዳንድ ፈሪ ሰዎች ለራሱ የልብ ልብ ይሰማቸዋል አይደል ጋይስ? ገላጋይ ሲኖር እኮ ጀግና እንሆናለን። ገላጋይ ከሌለ ግን ሁላችንም እኮ ፈሪዎች ነን ትላላችሁ። በተለይ አንዳንድ ሰው ማለት ነው ሰው ሲያይ የሌለ ነው የሚቀብጠው አይደል ጋይስ? እና እንግዲህ ያው ቅድስት ስላለች ጋሼ ተው እባክህ እሷ አውቃ ነው ምናምን ስላለችላት ማለት ነው በቃ የልብ ልብ ተሰማት። በዛ ላይ ደግሞ ቅድስትን ያው ብሩክ ጋዛ ስለሆነች በጣም ነበር የተደናገጠችው። ያው ማለት ቅናት መንፈስም አለባት። ያው እንደምታውቁት ለራሷ አራግፋ መከራውን አብልታ ጥላው የሄደችውን ብሩክን ዛሬ መልሳ እንትን ትላለች። አንዳንድ ሰው ማለት ነው የጣሉበትን ሲያነሱበት አይወድም። በቃ የጣለውን እንደ ውሻ ለራሱ አላምጦ ሁሉን ነገር ጥሎ ከሄደ በኋላ ውሻ አጥንት ስጋውን ግጦ አጥንቱን ጥሎ ከሄደ በኋላ ሌላ ውሻ መጥቶ ያንን ነገር ሲነካበት የሌለ ነው የሚቆጣው። ግን እኮ ጥሎት ሄዷል በልቶ ምንም የሚጥም ነገር የቀረው እንደሌለ አይቶ ማለት ነው። ማለትም እንደዛ ነው የሆነችው። እንግዲህ ብሩክን ያክልባል ያንን ሁሉ ነገሩን ብዙ ነገሩን ያደረገላትን አክብሯት ወዷት አፍቅሯት የሚኖረውን የትዳር ባለቤቷን ልጌጋችን አንዲት ልጁን
ብቻውን እናትም አባትም ሆኖ ያሳደጋትን አንዲት ልጁን እሷን እገላለሁ እሷን ካልገደልኩኝ እዚህ ቤት ሰላም አላገኝም በማለት ከ30 ከማይረባ ሰው ጋር በመድወለት የመጨረሻ ያለችውን እርምጃ ልጁን ለመግደል ብዙ ነገሮችን አድርጋለች። ያ ማለት ሳካላት ሲል ደግሞ እንዳትታከም ፊዚካሊ ለመግደል በስለት ለመውጋት መድኃኒት ላይ ምግብ ላይ መድኃኒት በመነስነስ መርዝ በመነስነስ ብዙ ጊዜ ሙከራ አድርጋለች። ግን ያ ሁሉ አልተሳካላትም። ያው በቅድስቴና ያው በእግዚአብሔር ፍቃዱ ስላልሆነ ማለት ነው አልተሳካላትም። በመጨረሻም እንግዲህ ዋናው በ3 ወር ውስጥ እንድትታከም ብለው ዶክተሮቹ ከሀገሮች እንድትወጣ በተሰጠው ትዕዛዝ መሰረት ብሩክ ያንን ነገር ለማድረግ ከፍ ዝቅ እያለ ባለበት ሰዓት ላይ በመጨረሻ እንግዲህ ያደረገችውን አይታችኋል። ንብረቱን አሳገደችበት። ነገርዮሽ ምንም ነገር እንዳይሰራ አሳስራውም ነበረ። በቃ ብዙ ነገር አድርጋበታለች። በላው ላይ ደግሞ ሄዳ እንግዲህ ብሩክን ያክል ባል አስቀምጣ ከነ ሞገስ ጋር ከተለያዩ ወንድ ጋር ስትማግጥ ነበረ። ያንንም ሁሉ ምንም እንትን አላለም ማለት ነው። እንደዛ አድርጎ በመጨረሻ ደግሞ የምትችለውን ያክል ከቤትም ከወጣች በኋላ እንግዲህ ከቤት አስወጥቷታል። እንግዲህ ከቤትም ከወጣች በኋላ ብዙ ነገር አድርጋለች። በኋላም እንግዲህ ከነዝና ጋር በመዶለት በቃ የሌለ ምንም ያላደረገችው ነገር ያልቆፈረችው ጉድጓድ ያልመዘዘችው ነገር የለም ነበረ። ያው እግዚአብሔር ከምስኪኖች ከንጹሃን ጎን ነውና እንግዲህ ረርቶት ብሩክም በሰላም ልጁን ይዞ አሳክሞ መጥቷል ማለት ነው። አሳክሞ ከመጣ በኋላ ራሱ ልጅቱን ለመግደል ለማፈን ብዙ ነገሮችን ሞክረዋል፣ ግን አልተሳካላቸውም። በመጨረሻ እንግዲህ ያው ብሩክ በነዝና እጅ እንደወደቀ ስታቅ ደግሞ ሌላ ደስታ ነበር የተሰማት። ምክንያቱም ብሩክ ደስ ብሎት እንዲኖር ምንም አትፈልግም። በቃ ህይወት ምስቅልቅል አድርጋ የሌለ በቃ እንደሷ በቃ ብልሽት አድርጋ ለማስቀመጥ ነው የምትፈልገውና እሱ ደግሞ እውነትን ተከትሎ ነው እየሄደ ያለው። የእውነት እንትን ቢላትም ማለት ነው። እሱ በጣም አርቆ ነው የሚያስበው። የሚገርመው ለሕክምናው እንኳን ያንን ቤት ላለመሸጥ የራሱን ያለውን ነገር ብዙ ነገሮችን አድርጎ ነው መስዋዕትነት ከፍሎ ራሱን ህይወቱን አስይዞ ማለት ይቻላል። ነገ ጧት እኔ በሞት እንኳን በልጁ ስም አድርጎ ቤቱን ቦታው ምናምን ነበረ ማለት ነው። እዛ ስቃይ ውስጥ ራሱ መከራ ውስጥ ገብቶ ሲሰቃይ የነበረው እነዚህናምና ካሌሞሲስ አሁንም እንግዲህ እሱን እያሳደዱት ያሉት ከሱ ምንም እንትን ኖራቸው ሳይሆን ያው አንደኛ ይዤ ሄዳለሁ ብሎ ያሰበውን ማለት ቃል የገባላቸውን አደንዛዥ እጽ ይዙ ስላልሄደ፣ ሁለተኛ ደግሞ ዋናውና እንትኑ ደግሞ ታርጌታቸው ብራቸው ነው። ገባቸው አይደለ? ያ የታከመችበት 1 ሚሊዮን ምናምን የተሸፈነው በእነሱ ነውና ያንን ነገር ገንዘባችንን ይስጠን ነው። እሱ ደግሞ ምንም አይነት ነገር ህይወቴን እሰጣለሁኝ እንጂ የልጄን ቋሚ ቅርስ ወይም ደግሞ ነገ ጧት እኔ አንድ ነገር ብሆን ልጄ እንዲሁ አትወድቅም በማለት እንግዲህ ለልጁ እየከፈለ ያለው መስዋዕትነት ነው። በወንድሙ ረዳትነት በእግዚአብሔር ቸርነት እንግዲህ ከዛም ካለበት ስቃይ ወጥቶ ብዙ ሰው ተረባርቦበት እና ሞገስ የመድብል ጓደኛው እነ ቅድስቴና ዳጣና ሌሎችንም ጨምሮ በመረባረብ ከፈጣሪ በታች ዛሬ ተርፎ ቤቱ ተገኝቷል ማለት ነው። እንግዲህ ከዛ ካለበትም ስቃይ ወጥቶ እንግዲህ አገግሞ ዛሬ ላይ ወደፊት ከእግዚአብሔር ጋር መልካም ነገር እያሰበ ቅድስቴን አግብቶ እንግዲህ ራሱን ለልጁ ወንድም እሱን ራሱን ደግሞ ለመተካት ተፍ ባለበት ሰዓት ላይ ወይዘሮ ማህሌት እንግዲህ የምታዩት እንግዲህ ከዝና የተሰጣትን ትዕዛዝ ይዛ ቤቷ መታለች ማለት ነው። ቤት መታ እንግዲህ እንዳትመለሽ እዛው ሆነሽ የሆነ ነገር እፈልጋለሁ ባላት መሰረት እሱን ለማስፈጸም ደፋ ቀና እያለች ትገኛለች። ብቻ ከባድ ነው። መታም እንግዲህ በግግምና እንደ አይነት ድፍረት እንደ ማለት ያለ በዚህ ድፍረቷ መልካም ነገር ብትሰራበት ማለት ነው ጥሩ ነገሮችን ለራሷ ለመለወጥ የምትጥርበትን ስራ ብትሰራ የት በደረሰች ነበረ። ግን እንደምታዩት ጎዳና በመጨረሻም እንግዲህ ያቺው የምትወዳት ብዙ ነገር ያደረገችላትን ኤፍራታ ጭምር አጠገቧ እንዳትደርስ ከቤት አስወጥታታለች። አሁንም እንግዲህ እንደ በዲውሻ እዛም እያለች ነው የምትገኘው። እንግዲህ ያው ደግሞ ለብሩክ ቤት መታለሽ ብላለች። ብሩክን እንኳን ያው ጥሳው ገብታለች። ግን መድብል መጥቷል ማለት ነው። እንግዲህ መድብል እንዴት አድርጎ ጎትቶ እንደሚያስወጣት አይችልም። ምክንያቱም ያንን ሁሉ መከራ ደርሳ እሱ ነው ራሱ ያንን ሁሉ አድርጋ በዛ ላይ ደግሞ ምን ፈልጋ እንደመጣች ራሱ ሌላ ጥያቄ ስለሆነ እንግዲህ በዛ መልኩ ነው የሚሆነው። ቤተሰቦቻችን ሰላም ውድ የቻናሌ ቤተሰቦች እንዴት ናችሁልኝ? እግዚአብሔር ይመስገን ከኔ ጋር ሁሉ ነገር ሰላም ነው።
ሰላምታዬ በያላችሁበት የዓለም ዳርቻ ይድረሳችሁ። ላይክ ማድረጋችሁን አትርሱ። ሰብስክራይብ በማድረግ እስከ መጨረሻ ሀሳብ አስተያየታችሁን አስቀምጡልኝ። ሁሌም ወዳችሁ ፈዳችሁ ስለምትከታተሉ በጣም አመሰግናለሁ። መልካም ጊዜ በያላችሁበት። ላይክ የረሳችሁ አሁንም ላይክ እንድታረጉ ለማስታወስ ያክል ነው። መልካም ጊዜ። ወዳችኋለሁ። ባይ ባይ።